እንደ ፕሮቴስታንት አይደለም አይደል እየተናገርክ ይሄን ብቻ ግልጽ እንዲሆን እኮ ነው። በቃ እኔ የት እንተዋወቃለን እንደ ፕሮቴስታንት ምናምን የምትሉኝ እንዴ? የትኛው ጋር ና አንተ? በመጀመሪያ እንዴ ምን ሆናችሁ ነው? ፕሮቴስታንት ስትል እኮ ማዕቀፉ ብዙ እኮ ነው። ምንድን ነው? አይ ግን ቻሌንጅ በዛ ቻሌንጅ መደራረግ ካለብን ፓስተር አይ ዊል ቻሌንጅ ዩ እኔም እሺ። አዎ ታዲያ እየቀለድን እኮ አይደለም። ቅድም ጆኒ እንዳለው ማለት ነው። በቃ አንዴ ቻሌንጅ እኔ እኮ የምሬን እኮ ነው የማወራው፣ እየቀለድኩ አይደለም። እኛ የምንማረው ብቻ ሳይሆን ይሄ የምናስተምረው ብቻ ሳይሆን ይሄው መጽሐፍ ቅዱስ እየጠቀስኩ እኮ ነው። እኔ የሆነ እንትን አለ እያልኩ አይደለም። የሆነ መጽሐፍ ዶክመንት እንትን አለ በሆነ ዘመን እያልኩ አይደለም። መጽሐፍ ቅዱስ አምጥቼ ይሄው እንዲህ ተጽፏል ምን ትላላችሁ? እኛ እንደዚህ ነው የምናምነው። እንደዚህ ማታምኑ ከሆነ የመጽሐፍ ቅዱሱ ሙሉ ዕውቀት አይደለም፣ ግማሽ ዕውቀት ነው። ስህተት የሚባሉ የሆኑ ነገሮችን እየፈራን እውነት የሆነውን ነገር መካድ የለብንም እያልኩ እያመንኩ እያወራሁ ነው። አፕላይ ባደረግ ወደ አንተ ጋር ያንተን ቅድም ጀምሮ ቪው ነው የምታወራው የቤተ እምነታችሁን ነው የምታወሩት ብዬ ብጠይቅ ምንድን ነው የሚሰማ? ወሰድክ እኔም ቻሌንጅ የማደርገው እኔም ፕሮቴስታንት አይደንቲቲ ስለሆነ ፓስተርዬ ከዚህ ቪው ነው እንጂ አንተን ኮርነር ውስጥ ከማስገባት ምናምን አይደለም እኮ። የትኛው ቤተ እምነት ቸርች? የቸርች እንደሱ እናውራ ይመቻችኋል? ከርዕስ እንውጣ። አይ ከርዕስ መውጣት ሳይሆን ፓስተር አንተን እንትን ለማድረግ ነው። አይሆንም፣ አይጠቅምም። ፓስተር አንዴ ፓስተር የፕሮቴስታንቱ ትምህርት ይሄ ነው እያልክ አይደለም አይደል? የአንተን ቪው ምናምን ዲስከስ እያደረግን ነው እንጂ ፕሮቴስታንቱ ይሄን ነው የሚያምነው እያልክ አይደለም። ፕሮቴስታንት የትኛው? በጣም አሪፍ ካለኝ መጣ ይመቸኛል። የትኛው ፕሮቴስታንት? አንተ የትኛውን ቤተ እምነት ትምህርት ነው ያለህ ፓስተር? ማለትም በእኛ ሳይድ ያለ እኛ በእኛ ሳይድ ነን። አንተ በየትኛው ሳይድ ነን? እኔ አሁን በምለው ሳይድ የቃሌ ተመችቶኛል። ባይዘወይ እሺ ቀጥሉ። የቃሌን ከተቀበልከውማ በጣም በቃ ናይስ ነው። ተመችቶኛል ነው ውይይት እንደዚህ ይመቸኛል። ይኸውልህ ቅድም አሁን የቃሌ ተመችቶኛል። ባይዘወይ እሺ ቀጥሉ። የቃሌን ከተቀበልከውማ በጣም በቃ ናይስ ነው። ተመችቶኛል ነው ውይይት እንደዚህ ይመቸኛል። ይኸውልህ ቅድም አሁን አንዱ መጣና እንትንዝም እንትን ምናምን እንትና ምናምን እኔ ከዚህ አይምሮ ጸርተ ወጥተ ምለውን ተረርተ ምትለውን ልረዳን የመጣሁት እንጂ የሆኑ ሰዎች እያሰብኩ አላወራም። የሆኑ ሰዎችም እያሰብኩ አይደለም የምሰማ። የሆነ ግሩፕ እየከተትኩ አይደለም። ያነበብኳቸውንም መጽሐፎች እያሰብኩ ሆነስቶኜ ነው ሳወራ። እሺ ፓስተር፣ ትልቁ አስቸጋሪ እኔ ጋር ማየው ምን መሰለ ካልዬ ይመጡና ፈርደው ጨርሰው እነሱ ጻድቅ ሆነው ልክ ሆነው ትምህርታቸው ዶክትሪናቸው እንከን አልባ ሆኖ ሲመጡ ይሄ ኦፌንሲቭ ነው። ወዲያውኑ እከላከላለሁ። መከላከል ብቻ ሳይሆን አላግባብ የሆኑ ድምፆች ትሰማለህ። እንትን ግን ቃል ያደረገው እንደዚህ ነው እንደዚህ እንዴት ትላለህ ምናምን ሲሆን አንተ ማሳብን ታቀርባለህ። ለዛ ነው የምልህ። ቀጥል። እሺ ፓስተር፣ አይ ከታች ብዙ እንትኖች እያየው ስለሆነ ምንድን ነው ፓስተር የፕሮቴስታንቱ ትምህርት ይሄ ነው እያልክ አይደለም አይደል? የአንተን ቪው ምናምን ዲስከስ እያደረግን ነው እንጂ ፕሮቴስታንቱ ይሄን ነው የሚያምነው እያልክ አይደለም። ፕሮቴስታንት የትኛው? በጣም አሪፍ ካለኝ መጣ ይመቸኛል። የትኛው ፕሮቴስታንት? ቀጥል። ኦኬ እንደዛ ከሆነ ናይስ። አንተ የትኛው? አዎ እሺ፣ አንተ የትኛውን ቤተ እምነት ትምህርት ነው ያለህ ፓስተር? ማለትም በእኛ ሳይድ ያለ እኛ በእኛ ሳይድ ነን። አንተ በየትኛው ሳይድ ነን? እኔ አሁን በምለው ሳይድ እኮ የትኛው ቤተ እምነት ቸርች? የቸርች አይ እንደሱ እናውራ ይመቻችኋል? ከርዕስ እንውጣ። አይ ከርዕስ መውጣት ሳይሆን ፓስተር አንተን እንትን ለማድረግ ነው። አይሆንም፣ አይጠቅምም። አይ ፓስተር አንዴ አንዴ ለሌላ ጊዜም ሌላ ቤትም ባትጠቀሙት ደስ ይለኛል። ለምሳሌ እኔም እዚህም እኔ አላቅም እንግዲህ በአካል ተዋውቀን አናቅም፣ ግን ቤት ገዝት እንገባለን ሰው ቤት እናንተም ትገባላችሁ። ወንጌል አማኝ ስትል የትኛው የሚባለው ነገር ተለምዷል። ሰው እንደሱ ሲባል የኔ ትምህርት የትኛው ጋር ሄዶ የእናንተ የቱ ጋር ሄዶ የእናንተ ልክ የኔ ልክ አይደለም ወይ ደግሞ የኔ የትኛው ጋር ሄዶ ቆይ ካሌ ብዬ እችን ልበልና ቀጥል አንተ። እንደሱ አይነት ነገር ምን ያመጣል መሰለ በዚሁ ነገር ብንሄድ የምትሉት ትምህርቶች በሙሉ ላይ ለልዩነቶች በር የሚከፍቱ ይሆንና
መከላከል አይደለም። በነገሩ ላይ ጥቃት ይጀመራል ምናምን ስህተት ምናምን ከኛ ጋር አንድ ያልሆኑ ትምህርቶች እየተባሉ ይኬዳሉ። ግን በኖርማል አንተ ፓስተር ብለህ ተቀበለ ትምህርቱ ጠንከር ሲል የት ነህ ማን ቸርች ነህ ምንድን ነህ ሲል እኔ ደግሞ ምን እልሃለሁ መሰለህ፣ እንደሱ አይሆንም። እንደሱ ከሄድን እዚህ ያለን ሰዎች በሙሉ እያልን ያለንበት ነገር ኮመን ግራውንድ ስላለን ነው። መንፈሳዊ ነገር ከሆነ በብዙ ነገር መማማር የምንችልበት መድረክ እንዲሆን ነው ምንጥረው እንጂ አሁን የት ነህ ምናምን ስንባል ቲክቶክ ይታወቃል ምን ሊባል እንደተፈለገና ስለሚገባኝ ነው እንደዚህ። እሺ ፓስተር ይቅርታ እንዴ፣ ምንድነው የኔ አይዲያ ፓስተር ከታች ኮሜንት ላይ ያሉት ፕሮቴስታንት ውስጥ እንደዚህ አይነት ትምህርት አለ የሚሉ ከሆነ ምክንያቱም አንተ እዚህ ጋር ሙሉ ፕሮቴስታንትን ትወክላለህ የሚል አንዳንድ አይጠፋም ከታች ማለት ነው። ምንም የፕሮቴስታንቱን ትምህርት ምንም ያልተረዳ ከታች ዝም ብለው እንትን የሚያደርጉ ኮፒ ፔስት የሚያደርጉ ማለት ነው። እና አሁን የኔ ፖይንት ፓስተር አንተ የት ቸርች ነህ የትኛውን እንትን ይዘህ ነው ምናምን ለማለት ሳይሆን አንተ እያነሳህ ያለኸው አይዲያ ፓስተር አንድ ቸርችን የአንድ ቤተክርስቲያንን ትምህርት ይሄ ነው ትምህርት ኮሜንታት ብለህ መክረኝ እዚሁ አይ እንትን ተደጋጋሚ ስለሆነ ነው ፓስተር። ቆይ አንዴ አንተን አሁን እኔ ለማለት የፈለግኩትኝ ቻሌንጅ ለማድረግ የፈለግኩትኝ ፓስተር እየሰማኸኝ ነው አይደል? ካሌቦ ፓስተር አንዴ ልጨርስ እና ችግር የለውም መመለስ ካልፈለግ ችግር የለውም። ምን አልከኝ መሰለህ? ኖ ምን አልከኝ? ኮሜንታት አላልከኝም ቅድም አላልከኝም? አዎ አይ እኔ እያወራ አሁን አንተን ያልኩ ፓስተር አንዴ ይቅርታ አታስቁመኝ ፕሊስ። አንተን ያልኩ አንተ እያወራህ ስለሆነ አንተ ከቃሊ ጋር እያወራህ ስለሆነ እንትን ዲስተርብ እንዳያረጉህ ነው ኮሜንቱን እያልኩ የነበረው ከአንተ ጋር ስለሆነ ነው እንትናችሁ ባክ ኤንድ ፎርዝ እያረጋችሁ ያላችሁት ማለት ነው። እኔ ግን እየሰማኋችሁም ከታች ያለውን እያየሁት ነበረ እና ለዛ ነው እንጂ አሁን እኔ አንተን ኮርነር ውስጥ አስገብቶ የትኛውን ትምህርት ይዘህ ነው እንዲምትለው ለማለት ሳይሆን የአንተ ቪው ግልጽ መሆን ስላለበት ነው ፓስተር። የአንተ ቪው ፐርሰናል ቪው ነው ወይስ እኔ ፐርሰናሊ እንደዚህ ነው እያየሁት ያለሁት ይሄን ቪው እስቲ ሌትስ ዲስከስ አባውት ዚስ እያልክ ነው ወይስ ደግሞ የኔ ቤተ እምነት ይሄንን ነው የምታምነው? ስለዚህ የቤተ እምነቴ የኔ ቸርች ይህንን ስለምታመን አሁን ያለውባት ቸርች ይህንን ነው ማስተምረው እያልክ ነው ወይስ ደግሞ ይህንን ጥቅስ ያየሁት እኔ እንደዚህ ነው እስቲ ሌትስ ዲስከስ ቸርቾችስ ይህንን ምን ይላሉ የሚለውን ነገር እያልክ ነው ከማለት አንጻር ነው እንጂ ምክንያቱም በፓስተር አንተም ይህን ኃላፊነት ወስዳለሁ ብለህ እንደማታስብ እርግጠኛ ነኝ። የፕሮቴስታንት ሁሉም ውስጥ እንደዚህ አይነት አስተምረዋለ ወይ ደግሞ የኔም ቤተ እምነት ይህንን ነው የምታስተምረው የሚለውን ኃላፊነት ወስዳለሁ ብለህ እንደማታስብ እርግጠኛ ነኝ። ከወሰድክ እኔም ቻሌንጅ የማደርገው እኔም ፕሮቴስታንት አይደንቲቲ ስለሆነ ፓስተርዬ ከዚህ ቪው ነው እንጂ አንተን ኮርነር ውስጥ ከማስገባት ምናምን አይደለም። ፓስተር ይህን ተረዳኝ። ሆነስትሊ በጣም በሪስፔክት ነው ማወራ። ይህንን ጨረስክ? ቃልዬ ጨረስክ? አዎ ፓስተር። ይህንኑ ግን አፕላይ ባደረግ ወደ አንተ ጋር ያንተን ቅድም ጀምሮ ቪው ነው የምታወራው የቤተ እምነታችሁን ነው የምታወሩት ብዬ ብጠይቅ ምንድን ነው የሚሰማ? ኦኬ በዚህኛው ትምህርት ላይ ነው። አዎ ችግር የለውም። የቤተ ክርስቲያን እንትን ቤተ ክርስቲያን የምታስተምርበትን ትምህርቷ የምታስተምርበትን ገልጠን ማየት እንችላለን። ችግር የለውም። ግን እኔ ፕሮቴስታንት ውስጥ ያለው ቪው አሁን ቃሌም ቀደም እንዳብራራው አይነት ነው ብዬ ስለማምን ነው። አይ ግን ቻሌንጅ በዛ ቻሌንጅ መደራረግ ካለብን ፓስተር አይ ዊል ቻሌንጅ ዩ። እኔም እሺ አዎ ታዲያ እየቀለድን እኮ አይደለም። ቅድም ጆኒ እንዳለው ማለት ነው። በቃ አንዴ ቻሌንጅ እኔ እኮ የምሬን እኮ ነው የማወራው፣ እየቀለድኩ አይደለም። እኛ የምንማረው ብቻ ሳይሆን ይሄ የምናስተምረው ብቻ ሳይሆን ይሄው መጽሐፍ ቅዱስ እየጠቀስኩ እኮ ነው። እኔ የሆነ እንትን አለ እያልኩ አይደለም። የሆነ መጽሐፍ ዶክመንት እንትን አለ በሆነ ዘመን እያልኩ አይደለም። መጽሐፍ ቅዱስ አምጥቼ ይሄው እንዲህ ተጽፏል ምን ትላላችሁ? እኛ እንደዚህ ነው የምናምነው። እንደዚህ ማታምኑ ከሆነ የመጽሐፍ ቅዱሱ ሙሉ እውቀት አይደለም፣ ግማሽ እውቀት ነው። ስህተት የሚባሉ የሆኑ ነገሮችን እየፈራን እውነት የሆነውን ነገር መካድ የለብንም እያልኩ እያመንኩ እያወራሁ ነው። ለዛ ነው እኮ ጊዜን ገንዘቤን ሰጥቼ የምከራከረው። ቅድም እንዳልኩት ነው። እንደሱ ሲሆን ደግሞ ሌላው ሰው ሳያወራ የሚያወራበትን ቪው ደግሞ ማላቀው ከሆነ እሰማለሁ እማራለሁ እያልኩ ደግሞ
ቁጭ ብል እያለው ነው እያልኩ ያለሁት። ቅድምም የተናገርኩት ገብቶሃል አይደል ካሌብ? እሺ ፓስተር፣ እኔ አሁን ከቤተ ክርስቲያኔም ተነስቼ እኛ ጻድቃን እንባላለን ጽድቅ ግን አንባልም ብዬ በሙሉነት መናገር እችላለሁ። ፓስተር ቻሌንጅ ከሆነ ኦኬ አይል ቻሌንጅ ዩ ፓስተር። እኛ ጽድቅ ተብለን ጽድቅ እንባላለን የሚል የቤተ ክርስቲያን አስተምሮ አለ ፓስተር? ጽድቅ እንባላለን ጻድቅ እንባላለን የሚል የቤተ ክርስቲያን አስተምሮ አለ። እኔም ባለሁበት ቤተ ክርስቲያን ግን ጽድቅ እንባላለን የሚል ይሄ ቤተ እምነት እኔ በማገለግልበት ቤተ እምነት ይሄንን ጽድቅ እንባላለን እኛ ብላ ታስተምራለች የእናንተ ቤተ ክርስቲያን? ወይኔ እንትኑ ወርዶ ምንድነው የቲክቶኩ ወርዶ ሩሜ ውስጥ ትባላለች እናንተ ቤተክርስቲያን ገባን። ይሄውልህ እኮ መረጃ ይዘን መተን እኮ እያወራን ነው አልኩህ እኮ ካሌብዬ። እሺ እንትን ሌላ የተሻለ ፓስተርዬ በጣም እኔ እሺ ያንተን ቪው እኔ ይሄንን ፓስተር ከመጽሐፍ ቅዱስ ይሄንን ጥቅስ እንደዚህ ነው የምንረዳው እያልክ ነው እንጂ የኛ እንደ ቤተ ክርስቲያን እንደ ፕሮቴስታንት አይደለም አይደል እየተናገርክ። ይሄን ብቻ ግልጽ እንዲሆን እኮ ነው። በቃ እኔ የት እንተዋወቃለን እንደ ፕሮቴስታንት ምናምን የምትሉኝ እንዴ? የትኛው ጋር ነህ አንተ? በመጀመሪያ እንዴ ምን ሆናችሁ ነው? ፕሮቴስታንት ስትል እኮ ማዕቀፉ ብዙ እኮ ነው። ምንድን ነው? ኦኬ አንድ ጊዜ ምንድን ነው እንትን ቃልዬ ፓስተር አሌክስ አንድ ቃልዬ ቃልዬ እኔ ያው ምልህ እኔ ሩም ከፍቼ ርዕስ አውጥቼ እኔኑ እየተከላከላችሁ እያስተማራችሁ ስለሆነ ስትጠይቁኝ ምንድነው መሰላችሁ መጠየቅ ያለባችሁ? ስትጠይቁኝ የት ነህ ማን ታስተምራለህ ስትሉኝ ይቅርታ አንተን እንኳን አይደለም ሲሉኝ መልሴ ምን መሰለ እንዴ እንትን ፕሮቴስታንት እኮ አውዱ ሰፊ ነው ማለት በጣም ብዙ ነገር መወራት የሚችልበት ቦታ ነው። ሰው እናንተ የትኛው ቦታ ሆናችሁ ነው እኔን የምትጠይቁኝ እያልኩ እየተከራከርኩ ነው። ስለዚህ እኔን ስትጠይቁኝ የእናንተ በምን ጥያቄ ውስጥ ሆኖ ነው የኔ ጥያቄ እናንተ ጋር መጥቶ ማረጋገጫ ነው አይደለም ልክ አይደለም ሊያስብል የሚችለው ነው። እንደሱ ሳይሆን በፕሮቴስታንቱ የሚታወቁ ምልከታዎችን ላስቀምጠልህ በዚህ ጉዳይ ላይ ማለት ነው። የመጀመሪያው ነገር ቃል በቃል የኔ ቤተክርስቲያን እንደምታምነው ስለኛ ኃጢአት በመስቀል ላይ ሞተልን ማለት ነው። አሁን ለምሳሌ እኔ ጋር ብትመጣ ማለት ነው የመጀመሪያው ነገር እሱ ነው። በቀላሉ በክርስቶስ ስለኔ ኃጢአት ሞቶልኛል ማለት ነው። የትኛውም ያልሞተለት ኃጢአት የለኝም ማለት ነው። ይሄ የመጀመሪያው ነገር ነው። ቀጥሎ ደግሞ ኢምፒቴሽን ላይ ያለ ነገር አለ። ኢምፒቴሽን ላይ ያለውም ሐሳብ ቢሆን ቀጥታ ከዚህ ጋር የተገናኘ ስለ ኃጢአቴ ሞተልኝ፣ ግን ደግሞ የሞተበትና እኔ ጻድቅ የተባልኩበት ደግሞ ሜካኒዝም ይሄ ነው ብሎ ፈርዘር ያብራራል። የሚያብራራው ማብራሪያ ደግሞ የኔ ኃጢአት በሱ ላይ ሙሉ በሙሉ ተቆጠረ፣ የሱ ጽድቅ ለኔ ሙሉ በሙሉ ተቆጠረ ማለት ነው። በቃ ኃጢአት አደረገ የሚለው ሐሳብ ከዚህ ያለፈ ምንም አይነት ነገር የለውም። በቀጥታ ክርስቶስ ስለኔ ኃጢአት ሞቷል፣ ያልከፈለው ምንም አይነት ዋጋ የለም። ከዚህ የተነሳ የኔ ኃጢአት በሱ ላይ ስለተቆጠረ የሱ ጽድቅ ለኔ ተቆጥሮልኛል ማለት ነው የሚል ኮንሰንሰስ አለ። ስለዚህ ይሄ ፔናል ሰብስቲቱሽናሪ አቶንመንት ተብሎ ይጠራል። ኢምፒቴሽን ላይ እንደው በተለያየ መልኩ የተለያዩ ነገሮች ቢነሱም ነገር ግን ሜን አይዲያው ይሄ አሁን የትኛው ቤተክርስቲያን ነው የሚለው ሐሳብ የሚመጣው አንተን ኤክስፖዝ ከማድረግ አንጻር ምናምን አይደለም። ለምሳሌ በቃ ቅድም አንድ መጥፎ ትምህርት ተነስቶ ነበርና ላይቭ ገባሁበት። ስገባ ይሄው የኔ ቤተክርስቲያን እንዲህ ትላለች፣ የእናንተ ቤተክርስቲያን ምን ትላለች ብዬ ቻሌንጅ አደረኩ ማለት ነው በቀጥታ። ስለዚህ አንዳንድ ትምህርቶችን ስናወራ ከዛ አንጻር ልናወራ እንችላለን። ስለዚህ አሁን እነዚህ ሁለት ምልከታዎች ላይ አስቀምጣለሁ። አንደኛ ኢየሱስ ክርስቶስ ስለ ኃጢአቴ ሞቶልኛል፣ ያልሞተለት ኃጢአት የለኝም። ሁለተኛ ይሄ ኃጢአቴ ሙሉ በሙሉ የሰው ልጆች ኃጢአት በሱ ላይ ተቆጥሮ የሱ ኃጢአት የሱ ጽድቅ ደግሞ በእኛ ላይ ተቆጥሮ ነው ጻድቅ የተባልነው እና ሄዳን ነው ማለት ነው። ስለዚህ ከነዚህ ከሁለቱ አሁን ምን መሰለህ የምታደርገው ከነዚህ በቀላሉ እንዲህ ነው የሚቀመጠው። ከነዚህ ከሁለቱ አንተ የሚለይ ምልከታ አለ ወይስ የለህም? አለኝ ወይም የለኝም በለኝና እንቀጥል። እሺ የካሌብን ትገዛዋለህ? ግን ቅድም ያወራውን መንፈሳዊ ልጅ ስለሆነ ስለማለት ነው ትገዛዋለህ? እሱ ላይ የቸርች ነው የሚለው ነው አይደለም። ያመጣቸውን ሀሳቦች በሙሉ ትገዛቸዋለህ እኮ። የትኞቹን ሀሳቦች ነው ግራ ገባኝ። ሁሉንም። አሁን እኔን አስጨነቀኝ እኮ ነው የምልህ። እኔ በጣም ቲክቶክ ላይ ማልወደውን ነገር የት ቤተ ክርስቲያን ይሄ የሚለውን ነው ትምህርት የእናንተ ቤተክርስቲያን አንተ የምታስተምረው ነው ወይስ ቤተክርስቲያን?
with all due respect ይሄንን እንደው መጀመሪያ ያልኩት እኔ ነኝ። ስለዚህ እገዛዋለሁ። የምገዛበትን ምክንያት ላስረዳ። ሐዋርያው ጳውሎስ እንግዲህ እሱን የሚያክል ሐዋርያ እንግዲህ ምንም ልናደርግ አንችልም ማለት ሐዋርያው ጳውሎስ በጣም ታላቅ ሰው ግን ሄዶ ትምህርቴ ይሄንን ይመስላል ምን ይመስላችኋል ብሎ ሐዋርያትን ጠይቋል። ይሄ እርስ በርስ አንዳችን የአንዳችንን የሆነ ድካም የምንገልጥበት ሳይሆን ትምህርታችንን የምናመሳክርበት ሜካኒዝም ራሳችንን መጠበቂያችን ፓስተር እንጂ አንዱ ሌላውን ኤክስፖዝ ለማድረግ አይደለም። ካሊብም የጠየቀ ከዛ አንጻር ነው። ግን የት ነህ ትምህርት ምን ይመስላል የሚለው ነገር ኦፍ ኮርስ መጠየቅ ያለብን ነገር ነው። እኔንም ብትጠይቀኝ አይከፋኝም። ግን ይሄን ስናደርግ አንድ ነገር ለመለሰልህ መጀመሪያ ግን አሁን ያስቀመጥኩልህ ምልከታዎች በመጀመሪያው ይሄን ማጥራት አለብኝ ቃልዬ ለመሰለህ እንትን አያየው ነው የቲክቶክ ጀሌ አንዳንዶቹን የቦለኩ አቃተኝ። ግን ልመልስላቸው። ቲክቶክ በጣም አደገኛው ነገሩ ምን መሰለ? ይሄ በጣም የተደራጀ ግሩፕ ስለሆነ ግሩፑ ጀማው ማለት ነው። ጀማው በብዙ ነገር ሲበለጥ የሚለው ቋንቋ አለ። የትነ ምንድነ ምናምን የሚባል ነገር አለ። አሁን ለእናንተ አይደለም ለጀማው ነው የምመልሰው፣ ከታች ለሚጽፈው ማለት ነው። ጀማው እውቀት አልባ ሲሆን መደራደሪያና መከራከሪያ ሐሳብ ኔፓ ሲሆን የመጨረሻ የሚያመጣው ነገር ይሄ ነው። ይሄ ጀማ ደግሞ ተደራጅቶ እንትን ምንድን ነው የሚባለው ሪፖርት የሚያደርግ ስለማቅ ነው። ኮሜንቶቹን እግዚአብሔር ምስክሬ ነው እየቦለኩ ስላቃተኝ ነው። አሁን ያለውን ሰው እየመለስኩ ነው። ሶ እያረኩ ያለሁት ነገር እናንተ በመጀመሪያ ከታች የምትጽፉ ማናችሁ? እናንተ የእናንተን ቸርች የጠየቀ የለም፣ የእናንተን ትምህርት የጠየቀ የለም። እንዲሁ በጀማ ግር ብላችሁ ግሪሳ ስለሆናችሁ ስለምትመጡ ነው። አሁን አደገኛው ነገር ምንድነው? ቲክቶክ አካባቢ ግር ብላችሁ ትገባላችሁ፣ ግር ብላችሁ በኮሜንት ትጽፋላችሁ፣ እውቀት የላችሁ። ከዛ በኮሜንት ሰው ታስጨንቃላችሁ። እኔ አሁን ምንድነው መሰላችሁ ተጨነቅኩ ምለው ምንድነው መመልሰው? ይሄ ነውር የሆነ ነገር በጣም አድመኛ የሆነ ነገር የሚያደርጉ ሰዎችን እጨነቃለሁ። ድንገት መንፈሳዊ መስለው ነው የሚመጡት። ጥቅስ ጠቅሰው ነው የእግዚአብሔር ቃል ሐሳብ ብለው ነው የሚመጡት። የሚጽፉት ሐሳብ ግን እርባን የሌለው ሰው። የመጀመሪያው ነገር ይኸው ጥያቄ እናንተ ጋር አፕላይ ይደረጋል። ማናችሁ? እናንተ ምንድናችሁ? ሐሳብ አላችሁ ስትከራከሩ? ከሌላችሁ መሸነፊያ ሐሳብ ሲኖራችሁ ሐሳባችሁን በእግዚአብሔር ቃል ከመሞገት ይልቅ ይዛችሁት የምትመጡት ሰዎችን ኑሯቸውን፣ ህይወታቸውን፣ አይደንቲቲያቸውን በቪዲዮ በምናምን ስም ማጥፋት ነው ያለው አሁን ማየው ማለት ነው። ሰው ከግሩፕ ውጥና ሰልጠን ወዳለ ወደ እውቀት ወደ ተደራጀ የተሻለ ሐሳብ ይዞ መምጣት ነው። ከዛ ውጪ ትሰለቻላችሁ። እዚህ ኮሜንት ላይ ትሰለቻላችሁ። ጀማው ተረጋጉ። እኛ ቦታ አለን፣ ቸርች አለን፣ ላይሰንስ አለን፣ ህብረት አለን። ያለንበት ቦታ ላይ መታችሁ እሁድና ምናምን ተማሩ። ከዛ ውጪ ለእናንተ እዚህ መልስ ለመስጠት ጊዜም አይደለም። ቁጭ ብለህ ትማራለህ፣ ስናወያይ ትወያያለህ፣ ሐሳብ ካለ ትሸጣለህ። ከዛ ውጪ ላነሰ ሐሳብ መልስ ስሰጥ በኮሜንት አልውልም። ላነሰ የተሻለ ሐሳብ መጥቶ እንኳን እኮ ብከራከር ደስ ይለኛል፣ ላነሰ ሐሳብ። ስለዚህ ጀማው በግሩፕ እየመጣችሁ ሰው ቤት ኮሜንት እየጻፋችሁ ሪፖርት የምታስደርጉ አደብ ያዙ። የሚቀየር ነገር የለም። በእውቀት አንገናኝም። እግዚአብሔር ምስክሬ ነው። በእውቀት አንገናኝም። እንደ እብድ ሰው እላለሁ እንደ ጳውሎስ ከሁላችሁ የሚሻል ነገር አውቃለሁ። ስለዚህ የሚሆነው ቁጭ ብላችሁ ሞግቱ፣ በጨዋነት ሳትሳደቡ። ይሳደባል እዚህ ቁጭ ብሎ እና ማድረግ ያለባችሁ ነገር አትሸነፉ። በሐሳብ ተሸንፋችሁ ሐሳብ አታምጡ። የኔን ሐሳቤን ሞግተኝ እንደ እግዚአብሔር ቃል ይሄ ነው አሌክስ በዚህ ጉዳይ ስተሃል፣ ከዚህ ውጭ ካልሳትክም ያንተ ሐሳብ ላይ አይደራጅም። የኔ የተሻለ ከሆነ አትቀበለኝም። ካልተቀበልክ አትምጣ። ይሄ ጳውሎስ ለጢሞቴዎስ ያለውን ጥቅስ በይ ስራ ፈት የሆኑ ሴቶችን ይዘው በየመበለቱ ቤት እየገቡ ሴቶችን ያስታሉ። በጣም የምወደው ቃል ነው። በጣም በተለይ እህቶች በጣም ነው የምታስቸግሩት። እዚህ በኮሜንት ትሳደባላችሁ። ቃልዬ እያወራኝ ነው። በቃ ቃልዬ እያወራኝ ነው። ከታች ካሌብ እያወራኝ ነው። ካሌብ አንተ ማነ ስትጠየቅ ትመለሳለህ። እንትን አድራሻን ምናምን እንዳትመጡ አልኩ ስንት ጊዜ። ከዛ አትምጡ ስል ገብታችሁ ሪፖርት ታደርጋላችሁ። ሪፖርቱን እግዚአብሔር ረድቶን ነፃ ስንወጣ ትመጡና ደግሞ ከታች ትቀላውጣለ። አታቁኝም፣ አላቃችሁም፣
አትድረሱብኝ፣ አልደርስባችሁም። በቃ ጎበዝ የሆነ ሐሳብ ይዞ ይምጣ። ጎበዝ የሆነ እማታውቁትን ነገር ከኛ ተማሩ፣ ከሌላውም ሰው ተማሩ፣ እኛም እንማራለን። አለቀ። ማን እኔ እኮ እናንተ ብቻ አዋቂ፣ የሆነ ግሩፕ አዋቂ አውጋዥ፣ ኧረ እባክህ ከዛ ታወግዛለህ፣ ከዛስ አንተ ልክ ነህ። አይሆንም። እንዲሁም እኔ በቅንነት ነው በጣም እዚህ ቲክቶክ የሚወራው ከወንጌል አማኝ አብዛኛው ስህተት ነው የምታስተምሩት። እንዴ ስህተት እየታገስን እኮ ነው። በህይወቴ እየታገስኳችሁ እኮ ነው ስህተት ስታስተምሩ። ለምን ሰው ይለወጣል እያልኩ ስለማምን። እናንተ ግን ገና ሐሳብ ሲመጣ በግሩፕ ተደራጅታችሁ መጣችሁ። በጌታ በኢየሱስ በጣም ነው ማዝንባችሁ። ከአንዴም 10 ጊዜ ቲክቶክ ከመጣው ጊዜ ጀምሮ ፎቶ ትለጥፋላችሁ፣ እሱ ጋር ትግቡ ትላላችሁ፣ ትምህርት ታደራጃላችሁ። የእናንተ ብቻ ልክ እንደሆነ ይቅርታ ፓስተር ይበቃል። ይቅርታ ቃልዬ ለታች ላሉት ነው የጻፍኩት። አንተ በጣም አንዳንዶቹን እየበሎ ካልቻልኩ እኔ ከእናንተ ጋር እያወራሁ ነው። ከታች የሚጽፉት ሰማኝ በስመ አብ ልናገረው ሁሉ አልችልም። እና አንዳንዶቹ ዝም ብሎ የግሪሳ ነገር እናንተም ኮሜንት ሲጻፍ እንትን ቃልዬ አንተም ብለው የሚመጡ ልጆች አሉ። አንተም ፕሮቴክት ለማድረግ አይኖ እረዳለሁ። አንተም ፕሮቴክት አንተ ምንም ብታወራ ልክ ነው የሚል አንተ የምትለውን አፕላይ የሚያደርጉ ልጆች አሉ። በአብዛኛው አንተም ብለው ለመጡ ልጆች ነው የጻፍኩት። እነዚህ ልጆች ግን የሚጽፉት ጽሁፍ በአብዛኛው ማለት ነው በእውነት ነው የምልህ በጣም ስሜታዊ የሚያደርግ ነው። አሁን ደግሞ እናንተ ደግሞ ስትጠይቁኝ ያንን ጥያቄ ፎርሙ ተቀይሮ ሀሳብ እየተወራ እየተደራጀ ይሄንን ነው እኔ እኮ ይገርመኛል። እኔ ቸርቻችሁን አልጠየቅኩም እኮ የትኛው ቤተክርስቲያን አባልና አላልኩም፣ የትኛው አብያተ ክርስቲያን አጋና አላልኩም። ጸጥ ነው ያልኩት። አውቃለሁ እኮ አንዳንዴ ቃልዬም ስታስተምር ሰው ቤት ሰማለሁ። አንዳንድ ትምህርቶችን እኔ ማላምነው ነው። ግን ምን እላለሁ በዚህ በወንጌል አማኝ ጥላ ውስጥ ብዙ አይነት የትምህርት አይነት ስላለ እቀበላለሁ እላለሁ። መጣችሁ ግን እኔ በጣም ነው የሚገርመኝ። እኔ መጥተው ሰዎች ሲጠይቁኝ እደነቃለሁ። ለአይምሮ አይደለም ለህይወት እርባን የሌለው ትምህርት እየሰሙ እየመጡ ለአእምሮ አይደለም ለእውቀት እርባን የሌለው ትምህርት እሺ ኮሜንት ላይ ኦፌንሲቭ ነገር ማለት ጥሩ አይደለም። ግን እሺ ካሊባ አንዴ እሺ ኮሜንት ላይ ኦፌንሲቭ ነገር ማስቀመጥ ጥሩ አይደለም። አት ዘ ሴም ታይም ያው ቤት ባላንስድ እንዲሆን ከገባንበት ሰዓት ጀምሮ ሜንሽን እየተደረግን ስንሰደብ ነበር። ሁለቱን ነው ማድረግ ያለበት። አሁን ግን ያወራኸው የኛ ወገኖች ላይ ብቻ ነው። ይሄ ደግሞ ባላንስድ አይደለም። ቃልዬ ምን እንደሆነ ልንገር። እኔ ከታች እኮ ኮሜንት ያለው እናንተ ላይ ሲጻፍ ያለው አሁን ለምሳሌ አንዳንድ ኮሜንቶች እኔን እያጀገነ የሚመስል ምናምን ጽሑፍ ያለው ስህተት እንደሆነ ስህተት ብቻ አይደለም ከኔም ጎን እንዳይደለ እረዳለሁ፣ ፖለቲካው ስለሚገባኝ። ግን ፐርሰናሊ ስሜ ተጽፎ ምናምን ይሄ ልክ እናንተ በተለይ ደግሞ መጠየቅ ስትጀምሩ ኢሚዲየትሊ ኮሜንቱ ሲቀየር እኔ ሌላው ቢጽፍ ችግር የለብኝም። የእናንተ ግሩፕ የሆኑ ልጆች መጥተው ከዚህ በፊትም አታክ አድርገውኛል እኮ ቃልዬ መጥተው ኦርቶዶክስ ሲገባ ተናደቁ። ኦርቶዶክስ ለምን ታስገባለ ብለው ቤት ከፍተው ቀጥሎ አሌክስ ቤት አትግቢ አትሂዱ ብለው ቃልዬ እግዚአብሔር ምስክሬ ነው። አሌክስ ቤት ኦርቶዶክስ ስለሚገባ እንዳትገቡ ብለው ምንም ማድረግ አልችልም። በቃ ላረግ የምችለው የማምነውን ነገር መልካም ውይይት እንዲመጣ ማዳበር ነው። አሁን ግን የካሌብም ጥያቄ አልተመቸኝም። የቃሌብም ጥያቄ አልተመቸኝም። እሺ አንዴ ቃልዬ ይቅርታ ፓስተር፣ እኔ ጥያቄውን የጠየቅኩት እንደ አንድ ፕሮቴስታንት ሰው እንደ አንድ ፕሮቴስታንቲዝም ውስጥ እንዳለ ሰው ነው እና ጥያቄውን ደግሞ የጠየቅኩት ከምንም ኢንቴንሽን አይደለም። በጣም ሆነስት ለመሆን የሞከርኩት ለዛ ነው። ገባ? አሁን ሌላ ከስርም አንተን አሪፍ ነው የሚሉ ሰዎች ነገ ትምህርታቸው ትንሽ ሲነካ እንዴት እንደሚሆኑ እናውቃለን። ቤት ከፍተው እንዴት እንደሚራገጡ እናውቃለን። ግን ፓስተር እኔ አሁን ጥያቄን የጠየቅኩት በጣም ሆነስትሊ ነው። ምንም ሳይድ ለማስያዝ እንዳልሆነ ነግሬሃለሁ ፓስተር። እና አንተን ብቻ አይደለም እኔ ቤተክርስቲያኔ ውስጥም ስብከት ተሰብኮ ሲያልቅ እኔ ስብከቱ ልክ ካልሆነ ሄጄ እጠይቃለሁ። እስካሁን የማደርገው ነገር ነው። ምንም ይሄ ሞመንት ስለተፈጠረ የምናገረው ነገር አይደለም። እስካሁንም የማደርገው ነገር ነው። እኔ ቤተ እምነት ላይ እኔ ቸርች ውስጥ
አገልጋዩ ቆሞ ማይሆን ትምህርት የሚያስተምር ከሆነ አሁን አንድ ሰው ለምሳሌ የሆነ ቸርች ሄደን እንደዚህ ብሎ ሰምቼ አውቃለሁ። እኛ ኢየሱስ ክርስቶስን ብቻ አይደለም የምንሰብከው ማህበራዊ ህይወትም ነው የምንሰብከው አለ። እንዴ ኢየሱስ ክርስቶስን ስትሰብክ ሰው እንዴት በኑሮ በምልልስ ውስጥ እንዴት ሊኖር እንደሚገባው አይደለም የምሰብከው ብዬ ሲጨርስ ጠይቄዋለሁ። ሶ ፓስተር የአንድ ቤተክርስቲያን ውስጥ ፓስተር እንደመሆነ ፓስተር እኔ አሁን የምጠይቀ እንደ ሙግት ምናምን ሳይሆን በቃ ጥያቄ የሚፈጥርብኝን ነገሮች ጥያቄ ያቀርባለሁ እንጂ ሳይድ ለማስያዝ አንተን የሆነ ኮርነር ውስጥ ከቶ አጣብቂኝ ምናምን ለማድረግ ምናምን ለማስጨነቅ ምናምን አይደለም ፓስተር። ከሌላ ኮሜንቶች ጋር አይ የኔን ጥያቄ ሚስ አንደርስታንድ አድርገዋል ፓስተር። አይደለም ካሌቦ ቲክቶክ አንተ ይኸውልህ ዲቤቶች ስትገባ ይቻቃለሁ በጣም እስልምናም ጋር ኦርቶዶክሶቹም ጋር እኔ ጋርም የተወሰነ ቀን ስህተት የሚመስል ትምህርት ላንተ ግን የሌላውን ሰው ስህተት ሰምተ ቲክቶክ ላይ አልፋ አታውቅም? እኔ ባለኝ አጋጣሚ እጠይቃለሁ። በገባሁበት ይሄ ገስት ያለሁበት ቦታ ምናምን ከሆነ እጠይቃለሁ ጥያቄዎችን እና ኦፍኮርስ እና ምንድን ነው እኔ ላይ ታዲያ ከእንትን ካሌብ ረስማ ምንድነው ፓስተር ያለሁት ይሄ ነው የፕሮቴስታንት አስተምሮ ለሚሉት ግን ዲፍረንት ቪው አለ። ሶ እኛ የምናምንበት ይሄ አይነት ትምህርት ነው ብሎ የምንናገረው ነገር አለ። ሶ ሁሉም የፕሮቴስታንቱ አስተምሮ ይሄ ነው። አንዱ መጥቶ ማርያም ወላዲት አምላክ አትባልም ሲል ፕሮቴስታንት እንደዚህ ነው በቃ ይላሉ። እዚህ ጋር እየመጣችሁ የምትሰሙት ብቻ አይደለም። ሶ ፓስተር እኔ ያልኩት እኮ ካሌብ ማይል የለም ለምሳሌ ያህል ይኸውልህ የምታነሳቸው ነገሮች የሚሉ እኮ አሉ። በቤተ ክርስቲያን ደረጃ የማይቀበሉ አሉ። ግን በወንጌል አማኝ ውስጥ ሆኖ ብዙ አይነት የእግዚአብሔር ቃል መረዳት አለ ብለን ነው የምንቀበለው አይሉም ይላሉ። ይታወቃል እኮ እኔ እኮ ካሌብዬ እኔ ዛሬ ላርመ የምችለው አንድ ነገር ነው። ፕሊስ እንትን ቲክቶክ ላይ ሀሳብ መሞገት ይቻላል እስከፈለግከው ጽንፍ ድረስ ሄደ። ግን ሀሳብ እንደሌለ አይነት እስኪመስል ድረስ የት ነህ? ማነው ውክልና የሰጠ? ምን ደብዳቤ ይዘና? በጣም ነው የምጠላው። ለዛ ነው ካሊቦ። እሺ ፓስተር፣ እኔ የኔ እንትን ምንድን ነው ፓስተር፣ የፕሮቴስታንት አስተምሮ ይህ ነው ብሎ የሚናገር ከሆነ አንድ ሰው ኦኬ፣ እኔ ባላውቀው እንኳን ትምህርቱን ኦኬ፣ የትኛው ቤተክርስቲያን ነው ብዬ እጠይቀዋለሁ። እኔ ማንነት አይደንቲቲ ስለሆነ ማለት ነው። አሁን ሌሎች ቤተ እምነት ላይ ሄደ አንድ ነገር ብትናገር ቤተክርስቲያኗ እንደዚህ ትላለች ብለው ይጠይቃሉ። ይሄ በጣም ፖዚቲቭ ነገር ነው። እኔም ብሆን የማይሆን ነገር ከተናገርኩኝ ለመሞገት አምሬዲ ምንም በቃ ሶ ፓስተር፣ እኔ እያልኩ ያለሁት ፕሮቴስታንቱ እንደዚህ ይላሉ እያልኩ ያለሁት አንተን እንትን ከማለት አንጻር ሳይሆን እኔም አይደንቲቲን እጠብቃለሁ። አይደንቲቲ የምለውን ነገር የራሴን አይደንቲቲ እጠብቃለሁ። እንደ ማንኛውም ቤተ እምነት እጠብቃለሁ የራሴን የሆነውን ነገር። ሶ ፕሮቴስታንቱ ላይ እየመጡ እንደዚህ ትላላችሁ እንደዚህ ትላለህ ሲል ምን ይዘህ ነው የምትለው እለዋለሁ። ሶ ፓስተር፣ እኔ እያልኩ ያለሁት እንደዚሁ እንነጋገረዋለን። ግን ደግሞ አይ ፕሮቴስታንቱ ይሄን ይላል ካልክ ፓስተር፣ እኔም እጠይቅሃለሁ የትኛው ፕሮቴስታንት ነው የሚለው እላለሁ። ግን እንደዚሁ ይሄንን ተረድቻለሁ የምትል ከሆነ ኦኬ እንነጋገርበታለን። የፕሮቴስታንቱ ትምህርት ነው ካልክ ግን የቱ ነው? ፓስተር፣ ጥያቄ መጠየቅ እችላለሁ ካሌብን? ኦኬ፣ አንድ ድል ስጡኝ። እኔንማ ብዙ ሰማችሁ። ይቻላል ፓስተር? ይቅርታ፣ በጣም ረጅም ሰዓት ቁጭ ብለህ አላወራም። ቴዲ ቤት አንድ ላውራና ትቀጥላላችሁ። እኔ ጥያቄ ጠይቀኝ። ኦኬ፣ ካሌብ ላይ ነው ጥያቄ። ያው ስላወራ ሞሮፍ ከአንተ ጋር ስለነበረ እንደገና ቃሌ መጽሐፍ ቅዱሳዊ የሚለው እኔ ደግሞ የራሴን ጥያቄ መጠየቅ ፈልጋለሁ። ካሌብ ከቅድም ጀምሮ የፕሮቴስታንት አስተምሮ ነው ወይ የፕሮቴስታንት አስተምሮ ነው ተደጋጋሚ ነው የሚጠይቀው እና እኔ በፕሮቴስታንት አስተምሮት ውስጥ የተለያዩ ቸርቾች ውስጥ በህይወቴ ኤክስፒሪየንስ አድርጌያለሁ። የተለያዩ ቸርች ውስጥ ማለት ነው። የፕሮቴስታንት ትምህርት የሚባለው የትኛው ነው? ካሌብን ነው መጠየቅ የምፈልገው። አንተ በፈለግከው ዶክትሪና ኢሹ በፈለግከው አስተምህሮ እስቲ ወጥ የሆነ አንድ ትምህርት ፕሮቴስታንት ተብሎ ጠቅለል ባለ ካታጎሪ ውስጥ ባለው ኢትዮጵያ ውስጥ ባለው ኮንቴክስት
ደህንነት ይጠፋልና አይጠፋም ሁለት ጎራ ተከፍሎ እየተደባደበ ባለበት ፕሮቴስታንት ማህበረሰብ ውስጥ አንተ የትኛው ጋር ቆመህ ነው ፕሮቴስታንትን የሆነ ፎርም ሰጥተህ ቁጭ አልከው? እሱን እንድታሳየኝ ይፈልጋሉ። ጥያቄ ባጭሩ ይሄ ነው። ጨርሰሃል ጥያቄህን? ኦኬ እሺ። ሌላ ቶፒክ አንስተሃል። ኢትስ ኦኬ ችግር የለውም። ሶ የትኛው ትምህርት ላይ ነው አንደኛ የትኛው ትምህርት ላይ ነው ጥያቄህን የጠየከኝ? ደህንነት ይጠፋል አይጠፋም ላይ ነው ወይስ ደግሞ እዚህኛው? አሁን ቆይ ልጨርስልህ። ካሌብ ጠይቀኝ እንደገና ስለጠየቀኝ ክሊር ላድርግልህ ለአንዴና ለመጨረሻ ጊዜ። አንተ የሆነ ትምህርት ሲነሳ ቶሎ ብለህ ይሄ ፕሮቴስታንትን ይወክላሉ ከቅድም ጀምሮ ነው ቀንም ሰምቻለሁ ተደጋጋሚ ነው የምትለውና ለፕሮቴስታንት በጣም ሳይድ ትይዛለህ እንደተረዳሁት ከሆነ ኦኬ ደስ ይለኛል፣ ምንም ችግር የለውም። ግን የትኛው ኮመን ግራውንድ ላይ ቆመን የትኛው የፕሮቴስታንት አንድ አይነት ትምህርት ኖሮ ነው አንተ የፕሮቴስታንት ቋሚ የሆነ እንትን አስጠባቂ የሆንከው? ከተናገርከው ስለሰማው ማለት ነው። ይወክላሉ እያልክ ተደጋጋሚ ስለምትናገር እስቲ ፕሮቴስታንትን የሚወክል ትምህርት አምጣልኝ እስቲ፣ ወጥ የሆነ አንድ አይነት የሆነ ማለት ነው። ሙሉ ወንጌልና መካነ ኢየሱስ አንድ አይነት ናቸው ትምህርታቸው? እሺ ጥያቄህን ጠይቀሃል አይደል ቴዎድሮስ? ጥያቄህን ጠይቀሃል። እሺ አይ ተረድቻለሁ ጥያቄህን። አሁን የምናወራ ያለነው ቶፒክ ፔሴ ላይ ነው እየተወራ ያለው። አሁን ያንተ የምታነሳው በጣም ብዙ ዲፍረንት ነገር ነው። ሶ አንተ ራስህ ችግር የለውም እኔ እና የምጠይቀኝን ጥያቄ መልስልሃለሁ። አንተ ፕሮቴስታንት ነህ፣ ግን ይህን ስጠይቀኝ የትኛው ነገርኩ? በጣም ብዙ ፕሮቴስታንት ቸርች ውስጥ በህይወት ኤክስፒሪየንስ አድርጌያለሁ። አሁን የት ነህ? ቆይ ልምጣልህ። አሁን የት ነህ? አንተ ሰው ላይ ነው እንዲህ የምትንጠለጠለው? ሀሳብ አውራ፣ ከኔ ላይ ውረድ። ሀሳብ ነው ማውራው እኔ። ሀሳብ ሲወራ ሀሳብ አውረድ። እኔ አሁን አንተን የት ነህ አላልኩም። እንደ አጠቃላይ ግን ፕሮቴስታንትን ወክላለሁ ስላልክ የፕሮቴስታንትን በጣም እንትን እያረክ ስለሆነ which is good ይመቸኛል። እንደዚህ ብለህ ከተነሳ የትኛው አንድ አይነት ትምህርት ኖሮ ነው አንተ ለፕሮቴስታንት በዚህ ደረጃ ሳይድ ይዘህ የምትከራከረው? ስለዚህ እስቲ አንተ ይህ ትምህርት ፕሮቴስታንትን ይወክላል የሚል ሀሳብ ተናገር። ካሌባ በቀጥታ ተመሳሳይ ነገር ስለምናወራ በቀጥታ እኔ ላውራ። እሺ ከምን ጀምሬ ነው? ቆይ ብራዘር ቃሌ ነው አይደለ? መጽሐፍ ቅዱሳዊ እኔ ማወራው እሱ ማወራ ተመሳሳይ ነገር። ቆይ ቃሌ ስለዚህ አንዴ ይቅርታ አድርግልኝና ለአንተ ቀጥሎ ታወራኛለህ። እኔ ካሌብ ከቅድም ጀምሮ ስላለ ብዙ ስለሰማሁት የእሱን ኦፒኒየን መስማት እፈልጋለሁ። ቀጥሎ አንተ ታወራለህ፣ ምንም ችግር የለውም። ሁላችሁንም እሰማለሁ። እሺ እመልስልሃለሁ። ኢትስ ኦኬ ቃሌ ቆይ። ስለዚህ የፕሮቴስታንት ትምህርት ወጥ የሆነ የትኛው ትምህርት ኖሮ ነው የምትጠይቀው ብለኸኛል አይደለ? ኦኬ እኔ የራሴ ቤተክርስቲያን ውስጥ የማገለግልበት ቦታ አለኝ ኦፍ ኮርስ። እሺ አንተ የትኛውን ትምህርት አንስተህ ነው እየጠየቅኝ ያለው? አሁን ያለው ፓስተር ያለው ቪው ላይ ከሆነ አይወን ነው እኔ ፕሮቴስታንት ውስጥ ፓስተር ያለው ትምህርት መኖሩን ፓስተር ያለው ትምህርት አለ ካልክ ደግሞ አንተም እንድታሳየኝ እጠይቅሃለሁ። ሲቀጥል ደግሞ አንተ ይህን ጥያቄ እኔን ለመጠየቅ ያንተን እምነት ማወቅ አለብኝ። ሶ ቴልሚ አንተ እምነትህ ምን እንደሆነ። ፕሮቴስታንት ውስጥ ካልሆንክ ችግር የለውም፣ ከዛ በኋላ እናወራለን። ጥያቄ አልገባህም? ልድገምልህ። ጥያቄ ገብቶኛል። ፕሮቴስታንት ነህ አንተ? ከገባህ ነገርኩ እኮ እኔ ከፕሮቴስታንት አይደለም እንዳለ ኢትዮጵያ ውስጥ ያሉ የፕሮቴስታንት ቸርች እኮ የት ነው አሁን? የት ነህ? ቸርች የት ነው? አንተም ክሌም አድርገህ ስታወራ ነበረ ፓስተር ያወራውን አይደል? ቸርችህ የት ነው? ንገረኝና ጥያቄን መልስልሃለሁ። ቆይ ካሌብ ቸርችህ የት ነው? ቸርችህ የት ነው? ጠይቀኝ። ቸርችን አልጠይቅህም። ማወቅ አልፈልግም። የጠየኩህን መልስልኝ። ኦኬ እኔ ማወቅ እፈልጋለሁ ያንተን ቸርች። እኔ ግን ቸርችን እነግርሃለሁ። ጠይቀኝ። እኔ አልነግርህም። የጠየኩህን ጥያቄ መልስልኝ። ቸርችን ካልነገርከኝ አልመልስልህም። ፕሮቴስታንት አይደለም። ስለዚህ የፕሮቴስታንቱን ትምህርት ዲፌንድ ሳረግ መተህ እኔን የማናገር እንትኑ የለህም። ገባ? አንተ ቦታ አይደለም ይህንን ከኔ ጋር ለማውራት። የት ነው ቤተ እምነት? የት ነው? ሀሳብ የለህም አይደለም። እኔ ቤተ እምነቴን ቸርቼን እነግርሃለሁ። አንተ ቸርች የተጠየቀውን መልስ። እመልስልሃለሁ። ማን ሆነህ ነው የምትጠይቀኝ? ከማን ጋር እንደማወራ ማወቅ እፈልጋለሁ። ማን ነህ አንተ?
ተው በቃ ሐሳብ የለም። ተው በቃ ፓስተር እለፈው በቃ። ኦርቶዶክሳዊ ነኝ ካልከኝ እንደ ኦርቶዶክስ አወራሃለሁ። ፕሮቴስታንት ከሆንክ እንደ ፕሮቴስታንት እናወራለን። የት ቸርች ነህ? መልስ የለህም። የት ቸርች ነህ? ሶ ፕሮቴስታንቱን ዲፌንድ ለማድረግ እኔ ፕሮቴስታንቱ ይሄ ትምህርት አለው ወይ ኦኬ ካላወቁት እስቲ ቴል ሚ የሚል ነገር ሳመጣ እኔ እንትን ማለት አልችልም። ካሌብ I understand እሺ ካሌብ ከዛ ቃልዬ ትገባለህ። ካሌብ እሺ ካሌብ እቺም ብዬ ልጨርስ። ካሌብ እየሰማሁ ነው ፓስተር። እኔን ታውቀኛለህ? ፐርሰናሊ ነው የምትለኝ? ኧረ እኔ ቸርች ሳገለግል ከበደል ይሁን አየለ ይሁን ቦታዬን ታውቃለህ? ማን ነኝ እኔ? ታውቀኛለህ? የምታገለግልበትን ቸርች በአቅማ እኮ የአንተ ቸርች ይህን ታስተምራለች ወይ ብዬ እጠይቅሃለሁ ፓስተር። በቃ አለቀ። በቃ እኔም አላውቅም፣ አንተም አታውቀኝም። ቆይ አላውቅም፣ አታውቀኝም። በቃ አላውቅም። ይኸውልህ ካሌብ ለሌላ ጊዜ አታውቀኝም፣ አላውቅም። ቆይ መልስ መልሼ ልጨርስ። ቆይ ካሌብ አታውቀኝም፣ አላውቅህም። ቴዎድሮስ የሚባለው ከላይ ቁጭ ያለው ልጅ እኛ ቸርች አገልጋይ ነው። እልህ ይዞት ነው ያናገረ። መተህ እኛ ቸርች ብትመጣ እኛ ቸርች አገልጋይ ነው። ስለማውቀው ሰው ነው የምነግርህ። እሺ ጨዋ ልጅ ነው፣ በጣም ጨዋ። ታግሶ መጨረሻ ላይ ነው የነገረ። የእኛ ቸርች ልጅ ነው፣ እኛ ቸርች ነው የሚያገለግለው። አንተ ግን በጣም የምትገርም ልጅ ነህ። በህይወቴ ዘመን ቲክቶክ ማፈሪያ ቦታ እንደሆነ ያወቅኩት በእናንተ ነው። እናንተ ማን ሆናችሁ ነው ሳትጠየቁ? እሱን ቸርቻችሁን ንገሩኝ፣ ችግር የለውም። ኢትስ ኦኬ። ምን ያደርግልህ? አንተ ለምንድን ነው የምንነግርህ? አንተ ለምን እንነግርሃለን? አንተ ምንድን ነህ? ውረድ። አንተ ማለት እንዲያውም የት እናውቃለን? እሺ ፓስተር፣ አሁን ያረካው ትክክል አይደለም። አንተ ቸርች የሚያገለግል ከሆነ ከላይ የተቀመጠው ልጅ ምንም አያውቅም። ካቴጎሪካል ፋላሲን የሰራው ምንም የማያውቅም ልጅ ነው። ደግፈህ አውርተህ ካሌብን ያወረድከው። ስለዚህ ይሄ ዲስሪስፔክት ይባላል። በቃ እየታውቀዋለሁ በጣም አስቀያሚ ልጅ ነው። ታውቃለህ? ምንድን ነው እሱ? እኔ እንዳወራ ትፈቅዳለህ? በጣም ብልግና ነው እንደዚህ። ማንም ሰው ህይወት ላይ እኔ እንዳወራ ትፈቅዳለህ? አንዴ እሺ። አሁን ይኸውልህ ካሌብ ቃልዬ እየሰማሁ ሀሳቡ ላይ መሄድ ትችላለህ። ከሌለህ የት ነህ? ማነህ? አብያተ ክርስቲያናት ነህ? ከአንተ ጋር ማውራት የተለየ ሀሳቡ ላይ መሄድ እንችላለን። ሀሳቡ ላይ እያወራሁ ትምህርቱ ላይ ትምህርቱ ካሌብ ለመሰለ ቃልዬ ይኸውልህ ቃልዬ ተነስቼ አንተን ማነህ ከየት ነህ ምናምን እንትን ላረጋ አልችልም። መታሃል ስታስተምር አይቻለሁ። የት ትምህርት ቤት ተምረሃል? ምንድን ያለህ በቤተ ክርስቲያን ብዬህ አላውቅም። እኔ ሀሳብህን ቁጭ ብለህ ስታስተምር እሰማለሁ። አለቅ። እንደዛኛው አይነት ልጅ ግን እጅግ በጣም ነውር ነው። ብዙ ሰው ስለሚያደርጉ ስለማይኮ ነው። በጣም ብዙ ሰው ማለት ነውር ነው። ረጅም ሰዓት አወራ። እሺ ቀጥል። እሺ በመጀመሪያ ደረጃ ስለ ጀስቲፊኬሽን ባይ ፌዝ ያለውን ስናወራና ስለ ፒኤስኤ ስናወራ የምናወራው ነገር በጣም ኮንስትሬንት አለው። ያ ማለት በፕሮቴስታንት ውስጥ የተለያየ ምልከታ ይኖር እንጂ በፕሮቴስታንት ውስጥ ያለው የተለያየ ምልከታ ፒኤስኤን የሚነካ አይደለም። ለምሳሌ ስለኛ ኃጢአት አደረገ የሚለው ሐሳብ በሁለት ኮንስትሬንቶች ይቀመጣል። የመጀመሪያው ክርስቶስ ስለኛ ሞተ፣ ስለዚህ ስለ ኃጢአታችን ሁሉ ነው የሞተው ይባላል። ያልሞተለት ኃጢአት የለም። ሁለተኛ ያ ሲሆን ደግሞ የኔ ኃጢአት በሱ ላይ ተቆጥሮ የሱ ጽድቅ በኔ ላይ ተቆጥሮ ከዚህ የተለየ ነገር ካወራ ፕሮቴስታንት አይደለም ባጭሩ። ወይ ሌላ ነገር ነው ወይ ሌላ እንትን። ስለዚህ አንድ ነገር ሲወራ የሆነ ትምህርት ስታስተምር የምታስተምረው ትምህርት በማን ኮንስትሬንት ውስጥ እንዳለ ማወቅ መቻል አለ። ቅድም የተጠየቀ ጥያቄ አለ። በፕሮቴስታንት ውስጥ እጅግ በጣም ብዙ ምልከታ አለ። አዎ ብዙ ምልከታ አለ። እሺ ስለዚህ ከዛ ብዙ ምልከታ ውስጥ አንተ የትኛውን ፕሮቴስታንት ነው እንትን አድርገህ ደግፈህ የምታወራው? ይሄ እየተወራ ያለው እንግዲህ ተመልከቱ፣ በፒኤስኤ ላይ ፔናል ሰብስቲቲዩሽን አቶንመንት ላይ ነው እየተቀመጠን እያወራን ያለ ነው ማለት ነው። ስለዚህ ይሄን የጠየቀው ወንድሜ አጠገቤ ያለው ወንድሜ በአጠቃላይ ካቴጎሪካል ፋላሲን ይሰራው። ስለዚህ ካቴጎሪካል ፋላሲ ደግሞ ቴዎሎጂካል ትራያዥ የሚባል ነገር አለ ፕሮቴስታንቱ ላይ። እሱን ካለማወቅህ የመጣ ስለሆነ አጠያይቀህ በሙሉ በሚባል ደረጃ ኮምፕሊትሊ በቃ ስህተት ነው። ባጭ ምንም እንትን ያደረግከው አንደርስታንድ ያደረግከው ነገር የለም። ፓስተር አሌክስ ወደ አንተ ስመለስ
አንደኛ ከቅድም ጀምሮ አንተን እያወራው የነበረው ከአንተ ጋር እያወራው የነበረው ወደ አንድ የምንስማማበት ደረጃ ለመድረስ ነበር። ከዛ በኋላ የተጠየቀው ጥያቄ ምንድን ነው? እሺ ይህንን ስታስተምር የማንም ቤተክርስቲያን አስተምሮ ይዘህ ነው የምታስተምረው? ሐዋርያው ጳውሎስ ሄዶ እነ ጴጥሮስ ፊት ለፊት ትምህርቱን እንደሞገተው ማለት ነው። ከዛ ምን አደረግ? የተጠየቀውን ጥያቄው ቀጥታ ሲመጣ ስላልወደዳችሁት ልጁን አባረራችሁት። ኦኬ። ስለዚህ ይሄ የሚያሳየው አንደኛ ለምታወሩት ነገር ቸርች ላይ መታችሁ፣ እዚህ ቲክቶክ ላይ መታችሁ ለምታወሩት ነገር እንትን ማድረግ አለባችሁ። የሆነ ኮንስትሬንት ሊኖራችሁ ይገባል። ማናችንም ብንሆን ለኔም ጭምር ማለት ነው። ለምታወሩት ነገር ተጠያቂ መሆን አለባችሁ። ስለዚህ የምታወሩት ነገር ተጠያቂነት እንዲኖረው ደግሞ ቤተክርስቲያኖቹን መታወቅ አለበት፣ ብታገለግልበት ቤተክርስቲያን መታወቅ አለበት። ካለበለዚያ ደግሞ ቪውን እየተነሳ ያለው ቪው ላይ ተወያይተን እንጨርሳለን። ከዛ በተረፈ ፓስተር አሁን ያደረግከው ነገር ኮምፕሊትሊ ፕሮቴስታንት ነኝ ብለህ ፕሮቴስታንቶችን እንደማታከብር ነው የሚያሳይ። ባጭሩ እኔም ማለት ይሄን ያህል የሚያናድድ አይደል? ቃል እሺ፣ ቀጥል። የስ እኔ እናንተ ከዚህ በፊት ስናወራ አንተ ስለኔ ምንም የምታውቀው ነገር የለም። እስቲ እግዚአብሔርን ፍራ። አታውቅም? አውርተን አናውቅም። የት ቤተክርስቲያን እንደምታገለግል አስተምረውን አላውቅም። እኔ እናንተ ስናወራ የት እንዳለው ምናምን አንድ ጊዜ በነገረ ስላሴ ተወርቶ አላወራሁክም? የቤተ ክርስቲያንህን አላወራኝ። የት እንዳለህ ቤተ ክርስቲያንህን አላወራኝ። እሺ አሁን እኔ ሁል ጊዜ ለማለት አንዳንድ ጊዜ ምንድን ነው መሰለ እንደው አንዳንድ ቃሎቼንም ራሴን በመግዛት ይሁን እና ማለት እናንተ እዚህ አካባቢ ቲክቶክ ላይ ያለ የተፈጠረ ልዩነት ላይ እኮ ተግባብታችኋል ብለን ተቀበለን ሁላችሁንም ይዘናችሁ የአብያተ ክርስቲያናት የወንጌል አማኝ ምናምን ትምህርት አይደለም እኮ ምንም ነገር ነው ሊባል የማይችል ነገር እኮ ሰምተን የት ናችሁ ምናምን አላለም። ለምንድን ነው እናንተ ሀሳብ መሞገት የሚያቀታል? አንድ ጥቀስ። ምን ቲክቶኩ በሙሉ ዩቲዩብ ውስጥ ገብቶ እናንተ በምታወሩት ነገር የወንጌል አማኝ ትምህርት ያልሆነ ያስተማርኩትን አንድ ነገር ያው ዩቲዩቦቹ ላይ እንዳለ አይደል እንደ ያለው ቃልዬ እንዳለ እኮ አንድ ነገር ልዩነት በጣም ብዙ ነገር ቀደም እኮ ቴዲ ጠየቀ። ለምሳሌ ያለ ልዩነቶቹ አንድነን ሲባል የነበረ ነገር ልዩነት እስከሚፈጠር ድረስ ቤት ከፍታችሁ ክርክር ተፈጥሮ በክርክሩ ላይ በፍጹም የኛ ነው አይደለም በመባባል በመገዳደል ደረጃ በመሰዳደብ ቪዲዮ በመሰራራት ደረጃ የምንፈላለግበት ቦታ ነበር። ይሄ ቦታ ለምን ይዋሻል? የወንጌል አማኝ ሆነ ያስተማርኩት አንድ ነገር አንተ በትምህርት አይደለ እንዴ ኤፍሬም ባለ ጊዜው ላይ እንደዛ ስትናገር የነበረው አንተ በትምህርት አይደለ እንዴ ሌላው ላይ የወንጌል አማኝ ያልሆነ የተናገርኩት አንድ ነገር ንገረኝ። ሁለት ባህሪ ይኸውልህ አንተ የአማልክት ማህበር ምናምን ብለህ ሁሉ አላወራም። እኔ የወንጌል አማኝ ያልሆነ ያስተማርኩት አንድ ትምህርት ንገረኝ። ኧረ እግዚአብሔርን ፍራ። ኤፍሬም ባለ ጊዜውን ለማሳጣት ይኸውልህ እግዚአብሔር ምስክሬ ነው። ኤፍሬም ባለ ጊዜውን ለማሳጣት አሁን የምታወራው ከኤፍሬም ጋር ስለለምኩት መረጃ ብለኸኛል። አንተ በሌለህበት እኔ ያስተማርኩትን የወንጌል አማኝ ያልሆነ ትምህርት ቃልዬ እየሰማችሁት ነው። ኤፍሬም ባለ ጊዜውን ለማሳጣት የአማልክት ማህበር ምናምን ላሳይ ይችላለሁ። ላውጣ ቪዲዮ ላሳይ። አሁንም ተሳስተሃል። የአማልክት ማህበር እምነት ኧረ ተው በእናትህ እንዴ! እኔ በጣም ብዙ ነገር መረጃ ኤፍሬም ባለ ጊዜ ሶሻል ትሪኒቲ ያመለክተው በጣም ነው ማዝነው። እኔ ኤፍሬም በጣም ነው ማዝነው በእውነት የወንጌል አማኝ ያልሆነ ትምህርትን አሳየኝ። አንተ ሌቭል እንደዚህ አልጠብቅም። ቤተክርስቲያን የምታስተምረውን ነገር ማቅረብ አትችልም። ስለዚህ በአጭሩ ምንድን ነው ማለት ነው? ቲክቶክ ላይ እንደዚሁ እያመጫመጭ ነው። ጠይቀኛል፣ እየመለስኩልህ ነው። ለወደፊት ማንነትህን ገልጠህ ለወደፊት ማንነትህን ግለጥ። እኔ እንደ ካሌብ አላወርድም። እንሰማማ እኮ ፓስተር ይኸውልህ፣ እኔ ጠየኩህ መልስ። እሺ እኔ ላውራና ድፍት ታወራለህ። ዝም ልበል ላውራ ታወራለህ። ስለጠየቅህ ምን አልከኝ መሰለህ? እኔ ዝም ልበል አንዴ ላውራ። እሺ አንዴ ላውራ። ፓስተር ቆይ 5 ደቂቃ አውሩ ተራ በተራ በመደማመጥ
ገብተዋል። ሁለታችሁም አውርታችሁ ማንም ሰው ስለጠየቀኝ ነው ስለጠየቀኝ ነው የጠየቀኝ ምንድን ነው የጠየቀኝ ምንድን ነው ያመጣው ሐሳብ አሪፍ ነው ያመጣው ሐሳብ አሪፍ ነው አይደለም 5 ደቂቃ አስጠኝና አይደለም ጠይቀኛል እየመለስኩልህ ቆይ አዳምጠኝ 5 ደቂቃ ብዙ ነው 2 ደቂቃ ልስጣችሁና በ2 ደቂቃ ተራ በተራ አውሩ ያለበለዚያ መጫጫው ከሆነ እንደ ትልቅ ሰው ትንሽ አያምርብንም እሺ 2 ደቂቃ ሰጥቻለሁ ቀጥል መልካም እሺ በቀጥታ አሁን በማይሆን ክስ ከሳይኛልና ሪኩዌስት ማደርግህ ያስተማርኩት የወንጌል አማኝ ያልሆነ ትምህርት ካለ ብቻ ታመጣለህ ስለ ኤፍሬም ያነሳኸውን ነገር እኔና እሱ በውስጥ የጨረስነውን ነገር ነው አንስታ አሁን አደባባይ ላይ ያወራው ከኤፍሬም ጋር ያወራነው ነገር እኔና ኤፍሬምን የሚመለከት እንጂ አንተን የሚመለከት አልነበረም እኔና እሱ ደግሞ በውስጥ አውጥተን ጨርሰናል ሁለተኛ የተባበሩት አማልክት ማህበር ያልኩት ሶሻል ትሪኒቲ ነው ኤፍሬም ሶሻል ትሪኒቲ አላምንም ብሎ በግልጽ ተናግሯል ስለዚህ ስለ ሶሻል ትሪኒቲ ያወራሁትን ለኤፍሬም ስታመጣው ሲምፕሊ በወንድማማች መካከል ጠብ የመዝራት ስራ ነው እየሰራ ያለው ማለት ነው በሶስተኛ ደረጃ እኔ የጠየቅኩ አንድና አንድ ጥያቄ ነው እሱ ደግሞ ምንድነው የወንጌል አማኝ ያልሆነ ኦኬ የወንጌል አማኝ የፕሮቴስታንት ያልሆነ አስተምርሃል የምትለው ትምህርት ካለ በመጀመሪያ ማይክ ስትከፍት እንድታረግ መፈልገው እሱ አስተምርሃል የምትለው ነገር ካለ አምጣና አሳይ አሁን ያስተማርከው አንተ ፒኤስኤ ላይ አሁን ያወራኸው ነገር ስህተት ነው በቃ ኮምፕሊት የፕሮቴስታንት አይደለም ግን ደግሞ አንተ አስተምረዋል የምትለው የፕሮቴስታንት ያልሆነ ትምህርት ካለ ማለት ነው ፓስተር ቃሌ አስተምሯል የምትለው ልድገም የፕሮቴስታንት ያልሆነ ትምህርት ካለ አሁኑን ከፍታ አሳይ አሁን ኤፍሬም ምናምን ብለህ ያነሳው ነገር እንዲሁ ከስሜት አንፃር የተናገርከው እንደሆነ ልቁጠርና ልለፍ ነገር ግን የጠየቅኩህን ልብ ብለህ ስማ ያስተማርኩት የፕሮቴስታንት ያልሆነ ትምህርት ይሄው ፕሮቴስታንቶች እንዲህ አያስተምሩም እሱ ግን እንዲህ ያስተምራል ብለህ አምጣና አሳይ ከዛ በተረፈ ግን የተጠየቀው ብቸኛው ጥያቄ አንተ አሁን የነገርከን የፒኤስኤ ትምህርት ቅድም ክሪስቶሎጂ ላይ ማይቻለው ቪዲዮ ግን አሁን የነገርከን የፒኤስኤ ትምህርት ኦኬ የፕሮቴስታንት መሆኑ የቤተ ክርስቲያናቸው አስተምሮ እንደዛ እንደሚል ክፈትና ታስተምራቸው ያሉ በጣም ብዙ የተቀዱ ካስተማርካቸው ትምህርቶች ተብሎ የሚመጡ ነፍ ትምህርቶች አሉ ችግር የለብኝም ለምሳሌ ያህል እኔ ቅድም ኤፍሬም ያልኩበት ምክንያት ስሜታዊ ምናምን ሆኜ አይደለም ያንተ ልክ እንዲሆን ኤፍሬምን በዛ ደረጃ የተናገርከው ለማለት ነው የኔ ልክ አለመሆን ለማሳየት ያንተ ልክ መሆኑን ለማሳየት የምትሄድበትን ርቀት አልወደድኩትም ነው እያልክ ያለሁት መለኪያ በሌለበት የወንጌል አማኝ በእኛ በወንጌል አማኝ አስተምሮ ልክና ልክ አይደለም የምትለው ቅድም እንደተባለው ነው እዚህ አካባቢ ስትመጣ ያለው አንድ ትምህርት ልክ ነው ልክ አይደለም የሚባለው የትኛው ጋር ሆነ ነው የሁሉም የአብያተ ክርስቲያናት የወንጌል አማኝ ጠበቃ መሆን አይቻልም የራሱ ትራዲሽን የራሱ ትምህርት የራሱ የሆነ ነገር ያለው አለ በቃ ተቀበለ እንደዛ ነው የምትቀጥለው ከዚህ የተነሳ እየሆነ ያለው ነገር በተለይ ደግሞ እናንተ ጋር ስል ደግሞ ቅድም እንደተናገርኩኝ በግሩፕ እየተደራጀ አትግባና ሄድ አትምጣ ምናምን የሚባለው ነገር አግባብ አይደለም በሐሳብ ማስረጃ ቆይ ከእስላም ጋር አይደለም የምትከራከረው ጣልቃ አትግባ አንዴ ጨርስና ትቀጥላለህ ከፈለክ መልስ አልተመለሰልኝም በል ከእስላም ጋር አይደለም የምትከራከረው እየተከራከርኩ ያለሁት አካሄድ ልክ አይደለም ያ አካሄድ ደግሞ እኔ ላይ ጥቃት አድርሳቸዋል አንተና ማን ነው ካሌብ የሚባል ነው መነሻዬ ነው ያ ጥቃት ደግሞ ስነ ልቦናው ቲክቶክ ላይ ከረጅም ጊዜ ጀምሮ የሚታወቅ ነው 20 ጊዜ ተደርጎብኛል ተደራጅተው መተው እንትን እያደረጉ ሪፖርት እያደረጉ አትግቡ ምናምን አንዱ መነሻ ኦርቶዶክስ ነው የታወቀ ነው በኦርቶዶክስ ተጠምጃለሁ ሁለተኛ ደግሞ የተለየ ነገር የሚባል በዛ ቂም ምክንያት ለማሳጣት በጣም ብዙ ነው የሚኬደው እሱን እረዳለሁ እሱን ያው እየቀጠልን በመስራት ብቻ ነው ማሳየው ብዬ እየቀጠልኩ ነው ቤት ማንም ሰው አይከፍትልኝም ራሴን የምከፍተው ሐሳብ አለኝ አከራክራለሁ እንማራለን ምንም ችግር የለብንም ግን እናንተ የምታደርጉት አካሄድ ላይ በጣም እኔ ኮሜንት ማድረገው እንደዚህ አታድርጉ ወንጌል አማኝ አውዱ ሰፊ ነው እዛ ውስጥ ብዙ አይነት ነገር አለ አንተ ተነስተ ልክ አይደለም የዘራኸው ዘር በወንድሞች መካከል ይዞት የመጣው ጠብ ነው እሱ አይሁን በቃ የራስን አስተምር ጥሩ ነው የራስን ሐሳብ ሞግት ጥሩ ነው በቃ አለቀ እዚህ ተነስተ ካልቪን እንደዚህ ነው ፔንቴኮስታል እንደዚህ ነው እኛ ምናምን እንደዚህ ነን እንደሱ አይነት ነገር የሚያመጣው ጣጣ ሌላ እንደዚህ አይነት ክርክር ነው ያመጣው አላስፈላጊ
በሰላም ጥሩ ሙድ። እኔ እኮ ቃልዬ ሲመጣ ሰግቻለሁ። ልከውልህ እንደሆነ ወርዱ ይዞ እንደመጣ አውቃለሁ። መሞገት ሲያቀታቸው አንተን አመጡ። ሲያመጡም ልቤን ሰፋ አድርጌን ያመጣሁት። አየህ እንደሱ ነው የሚሆነው እንጂ አንተ የኔን ቤት መተህም አታውቅም። ተልኮልህ እንደሆነ አውቃለሁ። ለምንም እንደላኩ ቪዲዮ አይቻለሁ ትላለህ። ምንም የተሳሳትኩት ነገር በሌለበት ነግረውክ ነው። እሱም ቢሆን ይሞገታል ሀሳብ። በቃ አለቀ። ሌላ ነገር የለውም። እና ይኸው ነው። ከዚህ በኋላ የመጨረሻዬን ብዬ ብዘጋ ሀሳብ ላይ ሂዱ። ጨርሻለሁ። እሺ የተጠየቅኩት ጥያቄ ማስረጃ አላመጣህም። ቆይ ቃሌ አሁን ቪዲዮ እንደገና እዚህ ክስ ምናምን ፍርድ ቤት አናረገውም። በቃ ሌላ ቀን በውስጥ ተነጋገሩ ሁለታችሁ። አይ በሉ እሺ፣ ሀሜት ብቻ ነው። ሰላም ደሩ ቤት ከፍታለሁ። ቪዲዮን ያሳያል፣ እዛው ተነጋገሩ። ሀሜት ነው ቃልዬ። አይ ቪዲዮን ሌላ ቀን አምጥተህ ታሳየዋለህ፣ ችግር የለውም። ኧረ እኔ አላሳይም፣ ስራም አላጣው። አይ ሀሜት ከመሰለው በዚህ ደረጃ ሀሜት ከመሰለው ታሳየዋለህ። እኔ አላሳየም። እዛው ቲክቶክ ዩቲዩብ ላይ ሲገቡ ያገኙታል ትምህርቱን። የቃሌ ትምህርቶች ስህተት ትምህርት የሚል ነፍ አለ። እኔ አላመጣም። እኔ ቃሌን ለመክሰስ ያለ መረጃ አምጡልኝ ብዬ አሁን ይልኩልኛል። ላኩ ብል ይኸውልህ፣ አሁን የሚሰሙኝ ሰዎች ላኩልኝ። አላረገውም። ቴዲ ስነ ልቦናውን እኔ አሁን አንተን ቅድም ለማሳጣት የሚሄድበት ደግነቱ አብረን እያገለገልን እንዳለን ስለምረዳ ከሌላ ሰው ቢሆን ኖሮ ችግር የለም። ግን ምን መሰለ፣ እዚህ ቲክቶክ አካባቢ አደገኛ እውቀት ሀሳብ መሞገት ሲያቅታቸው ይደራጃሉ። ቴዲ ቴሌግራም ይከፍታሉ። ከዛስ ስም ያጠፋሉ። ከዛስ ቪዲዮ ይሰሩባል። ከዛስ አለቀ። ባይ ዘ ወይ ይሄ በጣም ለራሳቸውም አይጠቅምም። በመካከላቸው ይሄን ጠብ ይዘራሉ። ቀጥሎ ያጭዷታል። ሀሳብ ነፃ ነው መሆን ያለበት። እንደዚህ ናቸው ልጆቻቸው። እንደዚህ ነው ኮሜንት ላይ አያረጉትም። ቢሞቱ አያረጉትም። ፓጋን የሆነን ሰው መጥቶ ሀሳቡን መስጠት ይችላል። ሀሳቡን መሞገት ነው በቃ፣ ሌላ ነገር አያስፈልግም። ቴዲ ይሰማል ፓስተር። ቢሞቱ አያረጉም ሀሳብ መሞገት እንዴ! ቢሞቱ እንዲህ ብታርዳቸው ሀሳብ ነው የሚያስፈልገው እንጂ የሆነ ባክግራውንድ ላይ አታኪንግ ምናምን ማንንም እኮ ነው ምንም ጥቅም የለውም። እኔ አሁን አላቃቸውም። ምን ሲጀመር ዛሬ ነው የገባሁት። አንዳቸውንም ማነህ ብዬ አላቅም። ሀሳብ ነው የተናገሩት። በሀሳቡ ላይ ዲስከስ ይደረጋል። ይገርም ነው። እንደዛ ነው የሚገርም ነገር። ዛሬ እንኳን ብትመጣ አየሁ አይደል? በእንደዚህ አይነት እሳት ውስጥ